ስላበረከቱት ትልቅ አስተዋጽኦ አመሰግናለሁ። ተብራና አጥራ ገበያ እንድትወጣ ሴትዮ ከብሰል አንዳንድ ጊዜ ሰው ካሰበው እግዚአብሔር ያሰበው ይበል። በቀጠለ ነው ትኬት ሊቀበል ወጥቶ ነው አብራችሁ ቆይቱ እንታፈዱ። ከላይ የምታያቸውን ሁለት የሰው ድንቾች ላገኝ ነው የምሄደው። ሰላም እንደምን አደራችሁልኝ የኔ ኬክ ፋሚሊ። ዛሬ በድጋሚ በአዲስ ቪዲዮ ተከስቼላችኋለሁ። ዛሬ ደግሞ ብሎግ ነው ማሳያችሁ የቀን ውሎዬ። አብረን ኤሬዲ ዊዝ ሚልስ ፀጉሬ ማለት ነው ያጠረ መስሎኝ ነበረ፣ ግን አላጠረም። ፈትቼው አበጥሬው ቮሊዩሙን ላሳያችሁ እና እኔ ብዙ ጊዜ ማለት ነው ጋይስ ስለ ፀጉሬ ውበትና ስለ ፀጉሬ ርዝማኔ የሚያሳስበኝ መች እንደሆነ ታውቃላችሁ? ልክ ፀጉር ቤት ሄጄ ወይኔ ፀጉር ሲያምር ምናምን ጥቁረቱ፣ ርዝመቱ፣ ውፍረቱ ሲሉ እላለሁ። ብቻ እናቴ ነበረች የምትንከባከብልኝ። አሁን በቃ ተቃውም ተባርኩ ልቤ ፍት ሲያደርገው እየለጠፍኩ ፍሪዝ እያደረኩ እያበጫረርኩ እወጣለሁ። ተጎድቶ አረፍ። ብቻ ፀጉር ያላችሁ ሰዎች ፀጉራችሁን ተንከባከቡ። ማርያም እንደኔ እንዳይቆጫችሁ ካለቀ በኋላ። ግን ስቲል እኔ እንደምጨኩነው ምናምን አይደለም። እንደውም በዊግ ነው በጣም የተሰራሁት ያለሁት እና አጥሮ የሳ የት ነው የምትሄጂው አትሉኝም? ዛሬ እና ማንን እንደማገኝ ገስ እነዚህ ከላይ የምታያቸውን ሁለት የሰው ድንቾች ላገኝ ነው የምሄደው። 3 ናቸው አክቹሊ። እሷ ኬክ ናት። እሷ እንደ ድንች አትቆጠርም። ሁለቱ ናቸው ድንቾች። ከተገናኘን በጣም ቆይተናል ማለት በጣም ከምላችሁ በላይ ነው። እስኪ ዛሬ አብረን ታይም ስፔንድ እናድርግ። በጣም ተለያየን፣ በጣም ተራራቅን ተባብለን እንገናኛለን። እና ለዚህ ቻናል አዲስ የሆናችሁ ሰዎች ማለት ነው ዩቲዩብ ቻናሌን ሰብስክራይብ አድርጉ። ፀጉሯን አጥራ ገበያ እንድትወጣ ሴትዮ ከብሰልኳል። ሰብስክራይብ እያደረጋችሁ ወጣቻለሁ። እግዚአብሔርን ይሄ ቲክቶክ ላይ አዲስ የመጣ ቻሌንጅ አለ። እናቴ የቪዲዮ ስንት ላይክ ከገባ ስልክ ትገዥልኛለሽ ምናምን የሚሉ ሰዎች ማለት ነው። ስልክ ደቅ ነው እንደዚህ ይሄ ቪዲዮ ስንት ላይ የሚገባ አልመሰለኝም። እኔ የለኝም ብር የኔ ወንድም አስክም ባባ ወራና አስክም ከዛ ህዝቡ እግዚአብሔርን ነው የምላችሁ ለስራ ቢሆን እንደዚህ የተባበር ነው የት በደረስ እግዚአብሔር የት በደረስ። አሁን ግን ማለት ነው ስንት ላይክ ነው የተባባለው? 70 ሺህ ላይክ ነው የተስማማን። ትችላላችሁ ሲጀመር አትችሉ። ለስራ እንዲህ ብንተጋገዝ ሰው ለማክሰር እንደዚህ ወገባችንን ስር አድርገን ባንነሳ አንሳፈቅ። ጠላቶችን ለይቻችኋለሁ። ኤኒዌይስ እንገናኛለን። ብቻ ይኸው ፀጉሬ የሚተበጥራል ነው ሴትዮ ነው ምስል ኢየሱስ ክርስቶስ ማለት ነው። ኤኒዌይስ ወደ ላይ እንደዚህ አስይዤው እመጣለሁ። እሺ እንዳትፈሩ። እኔው ራሴ ነኝ። እብድ ከመሰልኳችሁ እኔው ራሴ ነኝ። ጌታ ነው። ሰብስክራይብ ያደርጋችሁ እስከዛ ሰብስክራይብ ያደርጋችሁ ላይክ ያደርጋችሁ ወደ ላይ አድርጌው እመጣለሁ። እሺ የኔ ፍቅሮች አንዳንድ ጊዜ ሰው ካሰበው እግዚአብሔር ያሰበው ይበልጣል የሚባለው ነገር እውነት ነው። ይሄ እናንተ እዚህ ሄዳለሁ እዛ ሄዳለሁ ስላላችሁ አይደለም። ብቻ እነ ኬብሻ ጋር ሄዳለሁ ምናምን ስላችሁ አልነበረ እንግዲህ
ከነ ኬብሻ ጋር ያለኝን ፕሮግራም ሰረስኩኝ። ለምን አትሉኝም? ባባ የሆነ ኢቨንት ላይ ይዘሽ ነው የተባልኩና ልጅ ስለሆነ ብቻውን ልልኩ አልችልም። ሰው እኔ ነኝ ይዘሽ ነው የተባልኩት። ስለዚህ አብረን እንሂድ። ለባብሽ ጸጉሬን አስተካክዬ እመጣለሁ። አፍላ ለመጥበሳት ይደርስ ነው ለኔ ኮች ከዛ ሰብስክራይብ አውትፊቴ ይሄንን ይመስላል ጋይስ። ሶ እዛ ከሄድኩ በኋላ ያለው ነገር ሁሉንም ነገር አሳያችኋለሁ፣ ቀርጽላችኋለሁ። ሰዓት ሄዶብኛል። ስለዛ ልንወጣ ነው። አብረን እንሂድ። ቴክኖሎጂ የፈጠራ ስራ ባለሙያ ሶፍትዌር ባለሙያ ቦርናባስ ማዕከላችን አለን። ወጭብጨባ ህጻናት ስለተዘጋጁ እንገባለን እና በጣም ደስ ብሎኛል ስለተገኘው አመሰግናለሁ። እንግዲህ ለበለጠ መረጃ ሳዳ ባርዶ ባክቶ ዲያሎጂ ዩኒቨርሲቲ ጋር ተገናኝሽ እሺ ቦታ ስም አስተካክላለሁ። ቅድም በኢትዮጵያ የፊልም የሙዚቃ የቲያትር ኢንዱስትሪ ውስጥ በተለይ በአልባሳት ኮስቱም ዲዛይን ላይ ክሬቲቭ ሆነ አርቲስቲክ ሆነ ማንም ጋርሽ ስራሽ ነው የሚታወቀው። የቴዲ አፍሮ የመንግስት ማይክል በርካታ ስራዎችን የሰራሽ ነች። አክብሩልን። እንግዲህ ለህፃናት በቀጣይ እሷን ሽምታለው ስለም ቴንኪው ክበሪነት ቁጭወይ ሶስቱ ሲኒየር አርቲስቶች እነ ኤኑን ነው ሞዴሎች አርቲስት ናቸው፣ ሞዴልም ናቸው። ከ20 እና ከ30 በላይ የቴሌቪዥን ቲቪ ኮሜርሻል ማስታወቂያዎችን የሰሩ የዚሁ ተቋም የቀድሞ ሲኒየር ተመራቂዎች አሉ። በክብር በጭብጨባ ወደ ክብር እንግዳ መቀመጫ ተዘጋጅቶ አጨብጭቡ ናቸው። ሶስቱ ቋቶች ቀላል አረሚባይ በርካታ የቴሌቪዥን ማስታወቂያዎችን የማህበራዊ ሚዲያ የትልቅ ድርጅቶችን ሙስቲ ዋው ወንበር አስተካክሉላቸው። እስከዛ ማንበብ እስቲ ወክ አድርጉ። አንዴ ወክ አድርጉ ሲኒየሮች፣ እስቲ ወክ ያድርጉ። እስቲ እንያቸው። ሲኒየር ተመራቂዎች ናቸው። ሌትስ ጎ። ዲጄ በሚከፍተው ሙዚቃ ዩኒክ ይለያል። Hello everyone. First of all, thank you for giving me this opportunity to introduce myself. And when I grow up, I want to be a car maker, a doctor, and a basketball player. Now I'll tell you about Unique Modeling School. Unique Modeling School is a place to learn confidence and how to photo pose. It also teaches you how to promote a thing. It teaches you strength and happiness. ሞዴሊንግ ማለት ኮንፊደንት ብሎናል። ቴንኪ በጣም እናመሰግናለን። አንብብ ስሜ ሞዴሊንግ ኖርኩን ይባላል። የዩኒክ ሞዴሊንግ ስኩል ፋርዝ ባች ተመራቂ ነበርኩኝ። አሁን ላይ ደግሞ ሞዴሉን ይገኛለው። ሳዲቅ መሆን የሚፈልገው ሞዴሊንግ እና ዲዛይነር ነው። የአራተኛ ክፍል ተማሪ ነኝ። ዩኒክ ሞዴሊንግ ስኩል ትንሽ ጥቂት ላውራላችሁ። ዩኒክ ሞዴሊንግ ስኩል እኔ ከመቀላቀል የሆነ አሁን ባለውበት ጉዞዬ ተቋሙ
ባመቻቸልኝ እድል ብዙ ነገሮችን አግኝቻለሁ። በራስ መተማመን ኮንፊደንስ ጨምሯል። በሁሉ ነገር በራሴ ነው ወኪም ሁሉ ነገር የተስተካከለ ነው። ለዚህ ደግሞ እንድደርስ ያደርገኝ ያበቃኝ ልዩ ግርማ ነው። በጣም የማመሰግነው ልዩ እወዳለሁ። በመጀመሪያ እዚህ ያደረሰኝ እግዚአብሔር ይመስገን እና በቀጣይ የክብር እንግዳ አድርጎ ለጋበዘኝ ለዩኒክ ሞዴሊንግ ስኩል መስራችና ባለቤት ለአቶ ልዩ ግርማ ልባዊ ምስጋናዬን እያቀረብኩ ጀምራለሁ። ስሜ ሞዴል ክርስቲያን ተስፋ ይባላል። የ10 ዓመት ታዳጊ ሲሆን ከ30 በላይ የተለያዩ የቴሌቪዥን እና የሶሻል ሚዲያ ማስታወቂያዎችንም ሰርቻለሁ። በተለያዩ የቴሌቪዥን ፕሮግራሞች ላይ ቀርቤ ኢንተርቪው ተደርጌያለሁ። ለምሳሌ በአባይ ቴሌቪዥን፣ በመቅዲሾ፣ በኢቢኤስ ቴሌቪዥን፣ በቤተሰብ ጨዋታና በልጆች ምን ይላሉ እንዲሁም በቃና ፕሮግራም ላይ ደግሞ በቀለሜ ውድድር ላይ ተወዳድሬ አሸናፊ ሆኛለሁ። ወደፊት ኢንተርናሽናል ሞዴልና ዲዛይነር የመሆን ህልም ያለኝ ሲሆን በዩኒቨርሲቲ ደረጃ ደግሞ አግሪካልቸራል ኢኮኖሚክስ መማር ፈልጋለሁ። አግሪካልቸራል ኢኮኖሚክስ መማር የፈለኩበት ምክንያት ሀገራችን ኢትዮጵያ የዳቦ ቅርጫት እንድትሆን ስለምፈልግ ነው። እና እንዲሁም በአረንጓዴው ልማት ፕሮጀክት ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ላበረከቱት ትልቅ አስተዋጽኦ አመሰግናለሁ። ለማፍራት በሚደረገው ርብርብ የእሷ ሚና ጉድ ነው። እኔም በአካል አብሬያት 5 ሀገር ተጉዣለሁ። መቀሌ፣ ባህር ዳር ይለያሉ። ሌትስ ጎ ዲጄ ዋው! አርቲስት ቻይሰን እናመሰግናለን። የወንዶች ሾው ዩኒክ የሶፍትዌር ዴቨሎፕመንት ካምፓኒ ከኛ ጋር አብረው ይሰሩ ይገኛሉ። የሚያደርጉናል ማለት ነው።
እያየሁ ነው ፈንቅሎ እየወጣ ያለ ታለንት። ሁለቱ ልጆች ሊወጡ እየታገሉ ነበረ እየሰራ ኢት ወርክስ እዚህ ጋር የምናየው ነገር እየሰራ ነው ማለት ነው። እባካችሁ ቀጣይ ግሩፕ በፍጥነት ቶሎ ቶሎ እያደረግን እንቀጥላለን። እጅግ በርካታ ፕሮግራም ስላለን 6ኛ ራውንድ እያስመረቀ ይገኛል። እስካሁን ላለፉት 6 ዓመታት ከ2800 በላይ ተወዳዳሪ ሞዴሎችን ያፈራ ትልቅ ተቋም ነው። በ4 ብራንቾችን በአሁኑ ሰዓት እየሰራ ይገኛል። በአዳማ፣ በሞጆ፣ በአዲስ አበባ
ግሩፕ አለ። ይህን አልባስ ደግሞ እንድታረጉ እንጋብዛለን። ለዩኒክ ላመቻቸው ድል እባካችሁን ክብር ስጡልን። አሁን በማስቀጠል የሞዴል አትናያስያስን ግሩፕን እንመለከታለን። ቅድስት ዲዛይኑ ፕሮግራሙ እንደቀጠለ ነው። ትኬት ሊቀበል ወርጄ ነው። አብራችሁን ቆይቱ። እናስደንሰዋለን፣ ወግ እናስደርገዋለን። ከዛሬ ውጭ እንደማናገኙ ስለምናውቅ ተጠቅመን አጣጥመን ነው ስለመጣ ደስ ብሎኛል። በርተሚዎስን በጥቂቱ ከምናየው ውጭ ያለውን ስብዕናና አቅም አስተዋውቀ ከዛ አቶ ልዩን ወደ መድረክ አሁንም ጋብዛለሁ። እባክህ አቶ ልዩ የዩኒክ ሞዴሊንግ ስኩል መስራችና ባለቤት ወደ መድረክ ጋብዛለሁ። በርተሚዎስን የጋበዝንበት ምክንያት በተለይ አሁን ጀምረው ከ100 ሺህ ከ70 ሺህ ከ30 ሺህ በላይ ተከታይ ያላቸው ህፃን የዚሁ የሞዴሊንግ ስኩል ተማሪዎች አሉ። እንዳይጠፉ ሌሎች 3 ህፃናት ነፃ የትምህርት ዕድል በማግኘት ያሸንፋሉ። ከብሩ ይልቅ ይሄንን ይሻላል አይደለ? ከ10 ሺህ ብር ይልቅ የአንድ ዓመት እናሸነፈ አትሌት የክብርት ዶክተር አትሌት ደራርቱ ቱሉ እባክሽ። ካልሆነ ደግሞ ይሄኛው ምንድነው የሚሆነው? ጀስት ሆቢ ነው የሚሆነው። የኔ ልጅ ቴኒስ ተጫዋች ነች፣ ኢንተርናሽናል ቴኒስ ተጫዋች ነች። ለዩኒቨርሲቲ ትጫወታለች። ከ5 ዓመት ጀምሬ አጠገቧ ሳልለይ እያሰለጠነች ስትሄድ እያየው ስትጫወት ሰፖርት እያረኳት እዚህ አድርሻታለሁ። ዛሬ 1 ዓመት ቀርቷታል ዩኒቨርሲቲ። እግዚአብሔር የተመሰገነ ይሁን። ከብዙ ነገር ላይ ጠብቂያታለሁ። ጠብቁ ልጆቻችሁ፣ ክፉ ነገር አይንካባችሁ። እነዚህ የእግዚአብሔር ትውልድ የተሰጣቸው ናቸው። ጸጋቸውን ይዘው ኢትዮጵያን ስም እንዲያነሱ እንደ ደራርቱዬ ባንዲራ እንዲያደርጉ እኛም በሙዚቃችን በፋሽናችን ኢትዮጵያን አስተዋውቀናል። ዛሬ ደግሞ እነዚህ ትውልዱን ምንድን ነው የምንመክረው? ይህንን የነገርኳችሁ ነው። እግዚአብሔር ይባርክልኝ ስለሰማችሁ ወይም ቴንክ ዩ። የነገራችን
እዚህ ደረጃ ላይ ደርሶ ደግሞ ሳየው በጣም ደስ ነው። ሞጆ ከተማ በጣም ብዙ ወጣቶችን እያደርሷል። ጓደኞቻችን ያደረስ ሞዴሎችን በጣም ጥሩ ደረጃ ላይ ያደረሰ እና ደግሞ ሰፖርት የሚያደርግ ልጅ ነው። ይህንን የመሰለ ትልቅ መድረክ ላይ እጅግ ከምናከብራቸው አርቲስቶች፣ የኪነጥበብ ሰዎች፣ ፋሽን ኢንዱስትሪ ያሉ ሰዎች እጅግ ደግሞ የምንወዳት ወርቃችን አትሌት ለራሱ ደስ ብሎ እግዚአብሔር አንቺ ለቆንስበት ዜና ሰው አልጨርስም። እኔ አንድ በሱ ድምፅ ዛሬ አይደለም ስለ ደራርቱ ግን ስለ ክብሯ ሰርተን ልትለቅ ይፈልጋል። ምንም ነገር የእውነት ከመንፈሳዊ እስከ ዓለማዊ ስራዎቹ በጣም ደስ ነው። ጠቃሚ ምክር ብቻ ፖዚቲቭ ኢምፓክት ያላቸው ነገሮች ነው የምሰራው። ህፃናት ላይ እንታስባለን እስካየው በመንሳትስ ማህበራዊ ሚዲያ ከመሆናቸው ወላጆቻቸው በተለይ ቫይስ ፕሮግራሙ በጣም ቆንጆ ነበረ። አሁን ጨርሰን እየወጣን ነው። እንግዲህ በመሀል ያሉትን ነገሮች አልቀረስኩላችሁም። ስልኬ ቻርጅ ዘግቶ ነበረ። ኤኒዌይስ ያለውን ነገር አሳያችኋለሁ። ዊ ላቭ ዩ ባይ። ዋው! እስቲ እጃችሁን ይዛለ እጃችሁን